ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሄርሜላና አብርሃም ወደ ውጭ ሀገር ሊሄዱ ነው። ዳኒና ሩታን ደግሞ ወደ ሌላ ሀገር ሊሄዱ ነው ማለት ነው። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቀጥሉ። አብረን እንቀጥል። ኦኬ። የነሱ ነገር ማለት ነው ቤተሰብ መቼም አያልቅም። ልንገራችሁ በዚህ አጋጣሚ ማለት ነው አያልቅም። ስንት ቤት መጣ ዛሬ ውጭ ሀገር ልንሄድ ነው ተብሎ ጫታሙ ቤት፣ ሜሪ ቤት፣ ዳኒ ቤት ውጭ ሀገር ልንሄድ ነው። ውጭ ሀገር እንዶ እኛ ወደ አገር ቤት ልንሄድ ነው ብለን እንዶ አገራችን ናፍቆናል። እናንተ ደግሞ ወደ አውሮፓ ልሄድ ነው ፕሮሰስ ጀምሬ ነበረ ምናምን ማለት ነው እንዶ ታውቃላችሁ። በአመት ግን 100 ቪዲዮ ውጭ ሀገር ሊሄድ ነው የሚለው ነው ልንገራችሁ በእነሱ ቻናል ላይ ማለት ነው ውጭ ሀገር ሊሄድ ነው። አሁን ደግሞ ሩታና ዳኒ ውጭ ሀገር ተይዞ ሊሄዱ ነው። እዚህ ሙቀት ነው እንዳትመጡ አንፈልጋችሁም። ኢትዮጵያ አሁን ቀዝቃዛ ነው፣ ደስ የሚል ነው። እንደውም እዛ ይሻላችኋል። ሄርሜላና አብርሃም ውጭ ሀገር ሊሄዱ ነው ሊዝናኑ። ዳኒና እንዶ ሩታ በዚህ አጋጣሚ ልምከርሽ የኔ እናት፣ አዎ ደስታ ቢቀርብሽና ከዳኒ ጋር ብትሆኚ ብዬ አስባለሁ። ቤተሰብ ምን ትላላችሁ እናንተ? ምን ትላላችሁ? ምክንያቱም ይሄ ስራ ነው። ገባችሁ አይደለ? ሩታ ከሰራች አይቀር ከዳኒ ጋር ትስራ። በቃ ሙድ የገባው አነጋገር የሚችል ኦኬ። እኔ መረጥኩላት እንዶ ዳኒ። በዛ ላይ እኩል ናቸው፣ ይሄዳሉ አንድ ላይ። ገባችሁ አይደለ? ስለዚህ ከዳኒ ጋር ብትሄድስ? አሁን ዳኒ ሩታን አፈቀርኩኝ። አሁን ደግሞ እኔ እኮ ሩታ ማለት ነው የሆነ ኦዲ እንትን እኔ ማወራ ነገር ውስጥ ማለት የሆነ ለቪዲዮአችሁ የሚስማማ ነገር ወስታችሁ ከምትሰሩ ኦኬ። ሩታ አንቺንም መክርሽንን ስሚና ተመከሪ። ገባችሁ? አሁን ማለት ነው ዳኒ ማለት ነው ከእንትና ጋር ትጣላለ። ኦኬ። አሁን እህቴ ናት ምናምን የሚለው ነገር እዛው አስቀምጥ። ገባ አይደለ? በቃ ምርጥ አይዲ ልንገራችሁ ማለት ነው። እኔ ሩታን አፈቅራት አለው። ኦኬ። በፊትም በጣም አፈቅራት ነበረ። ከሷ ጎን መለየት በጣም ከብዶኝ ነው። ስለዚህ አሁን ደግሞ በጣም ነው ማፈቅራት። ከልቤ አልወጣችም። ሩታ የኔ ናት። ደስታ ላንተ እኔ አሳልፌ ሩታን አልሰጣትም። ሩታ የኔ ናት ብለ ማለት ነው ከደስታ ጋር ትደባደብና ደስታን ወደዛ ብጥር ታረጋዋለህ። እኔ እኮ ተጣላችሁ ብሎ ስገባ እኮ እናንተ ሌላ ነገር ነው። እኔ ልንገራችሁ በዚህ አጋጣሚ። ስለዚህ ሩታ ከዳኒ ጋር ቀጢ። ኦኬ። ልክ እንደ ባለፈው ማለት ነው መጥቶ ነበረ። ከዚህ ትዝ ይላችኋል አይደል ቤተሰብ? ከዚህ በፊት ከዳኒ ጋር በደንብ ሰርተዋል። ስለዚህ ከዳኒ ጋር ይሁኑ፣ ፍቅረኛሞች ይሁኑ ቤተሰብ ማለት ነው። ዳኒም አሪፍ ነው። ገባችሁ አይደለ? በቃ ስለዚህ ደስታ ቢመከር አይመከርም። ስለዚህ ደስታ ብዙም አይደለም። እኔ ምንም ሊገባ አልቻለም። አንጀቴ ውስጥ ሊገባ አልቻለም። እንኳን አንጀቴ ውስጥ እኔ ምን ውስጥም ሊገባ አልቻለም ማለት ነው። ስለዚህ ደስታ ምንም ማነጋገር አይችልም። ስለዚህ ሩታ ወደ ዳኒ ተቀየሪ። ዳኒ ይሻልሻል። የምሬ ነው። ዳኒ አሪፍ ልጅ ነው። ለስራ በጣም ምርጥ ልጅ ነው። ለስራ የሚሆን ልጅ ነው። አነጋገሩ ምኑ ይችልበታል። የሆነ ሰውን ማበሳጨት ይችልበታል። ስለዚህ ጥሩ ነው። ከደስታ ጋር ይቅርብሽና ከዳኒ ጋር ሁኚ ማለት ነው። ደስታ ቢያሳዝንም እኔ መከርኩት በጣም ብዙ ጊዜ። ወንዳ ወንድ ሁን፣ ራስን ኮራ አርግ፣ ጀነን አርግ፣ የምታወራ ነገር መርጣ አውራ ብዬ ነገርኩት። አይ እንትን አይልም። ስለዚህ እንግዲህ ከደስታ ጋር ከዳኒ ጋር ሁኑ። ደስ ብሎናል። እውነት ለመናገር በጣም ደስ ብሎኛል። እንግዲህ ብዙ ሰዎችን ተሰናባተን ቻው ተባብለናል ምናምን። ይሄ ነገር እንደተሳካልን ካወቀ በኋላ በነገራችን ላይ ይሄ ነገር ውስጥ ነበር እያደረግን ያለው። ዳኒ ግን ደስ ብሎኛል። ጀመር እንደዚህ ደስ የሚል ነገር የለም። ደስ የሚል ነገር አይፈጠርም። ያው ትንሽ ይከብዳል ማለት ከለመድነው ኢንቫይሮንመንት ምናምን ነው። ግን ቤተሰብ ማለት ነው በዚህ አጋጣሚ ልንገራችሁ፣ ኢትዮጵያ ውስጥ ሆነን ውጭ ሀገር ለመሄድ ደስ ይለናል በጣም። እኔ ግን ምንም አይመስለኝም። ምን ያላቅም ስደለሰ እኔ እስቲ ኢትዮጵያ ሄጄ ልሞክር እንዴ ከዛ ሲመጣ ደስ ይለኝ ይሁን። እኔ ምንም አይመስለኝ። እኔ አሁን የሚታየኝ ኢትዮጵያ ብቻ ነው። ማርያም ኢትዮጵያ ብቻ ነው አይኔ ለሁሉ የሚመጣብኝ ማለት ነው። ግን ኢትዮጵያ ውስጥ ያሉት ደግሞ ውጭ ይላሉ። ምን አውቄ ምን እንዳለ እዚህ እንወጣውና ያ ነገር ትንሽ ይከብዳል። ምክንያቱም እናንተ ለምደናችኋል፣ እኛ ተላምደናል፣ ሀገሪቱን ለምደናል ምናምን አዲስ ነገር ነው የሚሆንብን። ግን ደግሞ አንዳንዴ እዚህ ያሉት ጥቂት ስልችት ይላል። በነገራችን እኛ እኮ ሁሌም አለን እኮ ከእናንተ ጋር አይደል እንደ ቤተሰብ አገሪቱ በሉ እኛ ተላምደናል ምናምን እናንተ ጋር ተላምደናል። እኛ ሁሉም ቦታ አለንላችሁ አለን። አንድ ላይ እኮ አይደለን ሲጀመር ስንት ኦዲየንስ ተበታትነን ያለ ነው አይደል እንዴ? ሁላችንም የምንገናኘው እንደዚህ ስክሪን ላይ ኦኬ፣ በዩቲዩብ እንገናኛለን እንጂ አለን እኛ። አይዟችሁ አብረን ከእናንተ ጋር አንሄድም። ወይም ደግሞ ኢትዮጵያ አንቀር፣ ወይም ደግሞ ያለንበት ሀገር አንቀር። ብዙ ተበታትነን በየሀገሩ ነው ያለ ነው።
በጣም ኧረ በስመ አብ ባልሆኑበት መጠራት ዛሬ ከህይወቴ ውጭ ተብሎ ነገ ካላየሁሽ ብሎ መጨቃጨቅ ይደብራል። ስፍት ይበላቸው ረጃጅም ፈረስ የቱርክ ፈረስ ምናምን አስመጥተው ይጋልቡባት ሀገሪቷ ላይ እኛ በቅቶናል ጥለንላቸው የሆነት መሩኝ ነበረ እና በቃ ኢንቫይሮመንቱና በጣም መሩኝ ስለነበረ ነው። ግን አሪፍ ሰዓት ሊሆን እንደለኛ አሪፍ ሰዓት ሆነልን። ከዛ ደግሞ ማች አደረገ የምንሄድበት ታይም እና ከዛ ደግሞ ደስ የሚለው ደግሞ በስመ አብ አንድ አይነት ሀገር ነው። እንኳን ደስ ለምን ሸኛኘት እንኳን እንትን አንልም አያሳስበንም። እርስ በርሳችን እየተገፋፋን ሻንጣ እየገፋፋን እንወጣለን። የት ነው ግን የምትሄዱት? ንገሩን፣ ለእኛም ንገሩን። እንምጣ ነገር አልሰማም። የራሳችን ላይፍ ላይ ያለ ነው። ስለዚህ ሁሉ አብዛኛው ሰዎች ተሰናብተናል። በእኔ በኩል ሩታን በኩል ግን ሩታ ቀረ የምትለው ሰው አለ። አንድ ሰው መሰናበት ትፈልጋለች? ያው ሰሞኑን እየተገናኘን ነበረ፣ ግን ደግሞ አልነገርኩትም ምንም አልነገርኩትም። እየተገናኘን ነው። ቪዲዮ አላስንም። በእርግጥ እንደዋወላለን ምናምን እናወራለን፣ ግን ደግሞ ይህን ነገር አልነገርኩትም። ማለት እኔ እንጃ በጣም ፈልጌው ስለሆነ ይህን ነገር የማደርገው ሌላ ጭቅጭቅ ውስጥ መግባት ስላልፈለኩኝ አልተናገርኩትም። ሰዓቱ ስለደረሰ በቃ በደረሰበት ሰዓት እናገራለሁ። ከዛ የራሴን ውሳኔ ወስናለሁ። የኔ ሀሳብ እና ይህን ነገር ማድረግ ስለሆነ ቆይ አሁን ለደስታ ነው የምትናገረው? ኦኬ ለደስታ ነው ፍላጎቴ እንኳን ደስ አለ መጥቼ ስላልጠየቅ ጊዜ እየሰጠኝ ነው ምናምን እንገናኛለን። እያስቀናችሁት ነው? አልገባኝም። አሁን ከዳኒ ጋር ሆኖ እያስቀኑት ነው እሱን። ከዛ አንድ ላይ ልንሄድ ነው ብሎ እሱን ለማስቀናት ነው። ሲደብረኝ በቃ ጥርስ በጥርስ እንጃ ምን ላው ጥርስ እስኪመስለኝ ድረስ ፈገግታ በፈገግታ ነው የሚያደርገኝ እና ዳንሻዬ ቴንኪው። በዚህ አጋጣሚ እኮ ደስታ እኮ ቆንጅዬ ልጅ ነው የምር ማለት ነው። ግን ቁንጅና ምን ይሰራል? ቤተሰብ እኛ ሴቶች ቁንጅና አንፈልግም እኮ። በዚህ አጋጣሚ ቆንጆ ወንድ የምትፈልጉ ሴቶች አላችሁ? እኔ ውስጥ ኦዲየንሶች ቆንጆ ወንድ የምትፈልጉ አላችሁ? ቆንጆ ወንድ እኮ ጥሩ አይደለም ቤተሰብ። ምንም አይሆንላችሁ፣ ለትዳር አይሆን፣ እናንተን መያዝ አይችል። እኔ ቆንጆ ወንድ አይመቸኝም ቤተሰብ። በዚህ አጋጣሚ አይመቸኝም፣ አልወድም። ግን ቆንጆ ወንድ ሲጀመር አንድ ቦታ ራሱ አይቀመጥላችሁም። ስለዚህ ቆንጆ ወንድ እንዳትወዱ እሺ ቤተሰብ። ብቻ በቃ ቆንጅዬ አለ አይደል የሆነ ቾኮሌት ከረሮ ነው ጠይም፣ በቃ ጽድት ያለ ወንዳ ወንድ የሆነ ማለት ነው። በቃ የወንዱ ማለት ነው ቁንጅና ወንዳ ወንድ የሆነ ነው ማግባት አለባችሁ። ቁንጅና ምን ይሰራል? አሁን ደስታ ይሁት እስቲ ቁንጅና ሰጥቶት አነጋገር አይችል፣ ሴት ጅንጀና አይችል፣ ሴት አያያዝ አይችል። እንደ አይታችኋል። አሁን ሩታን እንኳን እንዴት እንደሚጀነጅን ራሱ አያውቅም። ደጋግሞ ዛሬ አምሮብሻል፣ ከየት ነው የመጣሽው? በጣም እንትን ያማረብሽ፣ ፀጉርሽ በጣም ነው የሚያምረው። በቃ ሌላ አያውቅም ቤተሰብ። አልወጣኝም ጊዜ እየሰጠኝ አልነበረም። የሆነታኝ በጣም ስራ እንዴ ምንድን ነው ግን በዛ አጋጣሚ ማለት ነው ከፈጣሪ ጋር ያዝናናኛል። በጣም ነው የሚያስቀኝ ምናምን አልሽ። እኔ ጨቀጭቅሻለሁ ማለት ነው። ኖ አንተ ስትጠፋ ዳንሻ እያለልኝ ችግር የለውም ብትጠፋ። ያው አንዳንድ ያለች ነገሮች እውነት ለመናገር ምንም ነገር ሩታን ባስፈለግኳት ጊዜ ላይ ከጎኗ አለው። ምንም ነገር ከፈለገችው አለው ከጎኗ እና ያንን ለማለት ነው። እና ወይኔ ሩታ ነገር ይበቃል። ታዲያ ጀምሮ ይላል ነገራው ደግሞ ሲጀምር ባንተ ቃላት አጣጣለ ዝም ብሎ ነው የሚስቀው። እንደዚህ ሲሉ እንኳን አይቀናም። የንዴት ፊት የለም፣ ምንም የለም። ዝም ብሎ ነው የሚስቀው። ምስኪን አባት። አይ እናመሰግናለን። ምን መሰለህ እንደ አጋጣሚ ሆኖ እኔና ሩት የጀመርናቸው ፕሮሰሶች ነበሩ። ከዛ በተለያየ ነገሮች ቢዚ ሆነ ስለነበረ ቼክ አላደረግነው። ከምን ደረስ ደርሱ ቼክ ማድረግ ጀመርን። ቼክ ስናደርገው እውነትም የጀመርነው ፕሮሰስ ተሳካልን። አክሰፕት አድርገው። ስለዚህማ አሁን እኮ አንተ ስታወራ ራስ ቃላቶች ይጣፍጡ ነበር። ብጨርሰውስ? እሺ ጨርሽ። ምን መሰለክ በጣም እኔና ዳንሻ ግን እኮ አሁን ራሱ እኮ ይሄ ደስታ ማለት ነው እንደዚህ ብላ ራሱ ማለት ነው። ልንገራችሁ በዚህ አጋጣሚ ይሄ ቪዲዮ ፕራንክ ነው። ሶ እኔ ግን እንደ ሪሊ ላውራላችሁ ማለት ነው። ገባችሁ? ፕራንክ ነው። ሶ ሩታ ሲጀመር እንደ ፕራንክ ብላ ራሱ እነ ሜሪን ከቤት ውጡልኝ ብላ ዳኒና ሜሪን ማለት ነው። ኦኬ ፕራንክ ነው ብላ እኮ ሪሊ አድርገዋለች። ገባችሁ አይደለ? ሆድ ምንድነው ብቅል ያብቀለው ምን ሆድ ጠፋብኝ። ኧረ ጠፋብኝ ቤተሰብ ጠፋብኝ። በቃ ጠፋብኝ። ምን ላድርግ? ምንድነው የሚባለው? ይሄ ብቅላ በቀለው ምናምን የሚባል ነገር አለ። ሆዳህስ ወይ ፈጣሪ ትዕግስቱን ስጠኝ። እኔ እኮ ማለት ነው በቃ ቶሎ ብዬ ሳወራ ይጠፋብኛል። ጠፋብኝ። ኮሜንት ላስቀምጡልኝ። አለቀ። ካስታወስኩኝ ደግሞ እጽፋለሁ ታብሌት ላይ ማለት ነው። እኔ ምለው ማለት ነው ሩታ በዚህ አጋጣሚ ባለፈው እንደዛ ብለሽ ፕራንክ ነው ብለሽ ዳኒና ሜሪን
ውጡልኝ ብለሽ ፕራንክ ነው አልሽ፣ ግን ሪሊ ያደረግሽው። ስለዚህ ይሄ ደስታ የሚባለው ማለት ነው ብዙ ጊዜ ሩታ ከህይወቷ ለማስወጣት በጣም በፕራንክ መልኩ በጣም እየነገረችው ነው። እሱ ግን አይገባውም። ለምንድን ነው የማይገባው ነው? ለምንድን ነው ቆፍጠን የማይለው? አሁን ልክ ሩታ አብርሃም ጠርቷት 10 እንደምትሮጠው አልመጣም አለማለት ስችል ማለት ነው። ደስታ የሚባለው ደግሞ በቃ ራሱን እንትን ብሎ አያስከብርም። የሆነ እንዴት ነው በቃ አለ አይደለ? ሁሌ በቃ ተለማማጭ ይሆናል ማለት ነው። ገባችሁ አይደለ? ሌላ ሀገር ለሚሄድ ነው። ከዚህ ሀገር ውጭ ወደ ውጭ ሀገር ልንወጣ ነው። ፕሮሰሱን ጨርሰናል እና መሰናበት ያለብን ሰዎች በሙሉ ተሰናብተናል። እና መጨረሻ የቀረህን አንተ ስለሆንክ አንተ ለመሰናበት እና የሆነ ነገር ለመናገር እንጠራለን። እየቀለድን አይደለም። ለዚህ ይቅርታ መናገር ያለብኝ መሞጋገሱን ትሳችሁ የምርሽ ነው። በቃ ማለት አይ ቲንክ ማክሲመም ሳምንት ይቀረን ነው እዚህ ሀገር እና ነገሮችን ጨራርሰናል። እኔና ዳንሻ ሌላ ገለ እዚህ ያለው ነገር በጣም ሊሰለቸን በጣም በቃ ሁሌ ጭቅጭቅ ሁሌ ብዙ ነገሮች ላይ ሰላም አጥተናል እና ከዚህ ሁሉ ዝግብ ለምን ራቅ ብለን ውጥት ብለን አንኖር የሚለው እሳቤ ሲመጣ ለአጋጣሚ ደግሞ የጀመረው ነገር ተሳካልን። አብዛኛው ሰዎች ተሰናብተናል፣ እቃችንን ፓክ አድርገን ጨርሰናል ምናምን፣ ግን አንተም ደግሞ ይህን ነገር ማወቅ አለብህ በማለት ሩታ ማሳብ ስታመጣ እኔም ልክ ነሽ በሚል ልናሳውቅ መጥተናል እና በዚህ አጋጣሚ ወንድማችን ልንሰናበት ነው። ዳን መልካሙን እንመኛለን። እኔማ አለው በጣም እኔና ስለ አንድ ላይ ብላ ያደረገው ወሬ እኔም አለሁበት ይላል እንዴ? ኧረ ወይኔ አፈላልገን ልንሄድ ነው ነበር። እኔም አለሁ ታውቃለህ ነው እንዴ? እኔ አንቺን ብያለሁ እንደዚህ ያለው አይ መዝናናትም ካለብን መሄድም ካለብን አብረን ብንሄድ። አይ ለመዝናናት እኮ አይደለም እኛ እኮ ለምን ነው የምንሄደው? አዎ ማለት እኔ ከዛ ደግሞ በኋላ እንደነገርኩ ራሴን በደስተኛ ጊዜ ከሁሉ ያላቀር ማለት ላንቺ ያለው ማለት አንቺ ብዬ በዚህ አጋጣሚ እንደ እንትኑ ማለት ነው። ኦኬ ደስታ ያው ታውቃላችሁ እንግዲህ ቤተሰብ የኔ ውዶች ማለት ነው። ደስታ ያው ምንድን ነው የሚባለው ዲያስፖራ እንዳልሆነ ታውቃላችሁ። ነገር ግን ዲያስፖራ ሆኖ ለሩታ እዚህ እንዳለ አገሩን ትቶ እሷን ፈልጎ እዚህ ሀገር እንዳለ እያወቅሽ ሩታ እንዴት አንቺ እሱ እዚህ እንዲቀመጥ አንቺ ደግሞ እሱ ያለበት አውሮፓ እሱ የመጣበት ሀገር ሊሄድ ነው ብለሽ እንዴት እንደዚህ ትያለሽ? እንዴት ትያለሽ? ነገሮችን ታስተካክል ቆይቶ ቋንጭ ምን እኮ መሄድም ከፈለግን አብረን መሄድ ምናምን እንችል ነበር አይደል? አገሩን ትቶ እናቴ ኢትዮጵያ ውስጥም ወደ 20 ምናምን ሺህ ሰው የሚያስተዳድር ካምፓኒ አለው። ውጭ ሀገርም 20 ምናምን ሺህ ሰው ካምፓኒ አለው። ያ ሁሉ ሰው ትቶ አንቺን ብሎ እኮ ነው ሩታ እዚህ ያለው። ለምን አትረጂውም? ለምን አትረጂውም? ምንም ነገር ነበር የሆነ ታይም። ከዛ በኋላ አሁን ከዳንሻ ጋር ነገሮችን አስተካክያለሁ አለብኝ ብለሽ መሰለኝ አይደል? እንደዚህ ዞን አስራሉን ሆነ ድሮ ነበር። አዎ ዳን ያው ዞን አስራሉን ሊሆን ይችላል። እንደዛ አይ ቲንክ እንደዛ ነው የሚመስለው። ምክንያቱም ከአንተ ጋር ስትሆን ሰላም የሚሰማት ልጅ ብትሆን ምናምን ነገር ብዙ ነገሮችን ማድረግ የምችል ልጅ ብትሆን ኖሮ ኦልሬዲ ከአንተ ውጭ ይህን ነገር አታስብም ነበር። ገባ? ግን ጠቃሚ ያለብን ብዙ ትንሽ ርቆች አሉ ከሌላ አቅጣጫ ላይ። ከዛ ደግሞ አንተም ደግሞ አክሰፕት ታደርጋት አልቻልክም። ብዙ ነገሮች የተጫንካት ነው። አያችሁ ከደስታ ጋር ስትሆን ሰላም የለኝም ብላለች። ባለፈው ሩታ ብላለች። አሁንም ዳን እያለ ነው። ስለዚህ አንተ ደስታ ማለት ነው እስቲ ትንሽ ኮራ በል፣ ጀነን በል፣ ኮራ ጀነን በል እስቲ፣ ለምኑኝ በል። እንድትለመን ሁን እንዴ። እስካሁን ምን ዝም ያልኩት ለምንድን ነው? እንደዚህ ተቀውጭ እንደዚህ ተቀያየሩ ነው ደስ ተቀያየሩኩኝ እንዴ ማለት ሀሳቢ መናገሬ ግልጸኝነት ያስስተም እኔ ራሴ ነው እየቀለዳችሁ ነው ወይስ ምንድን ነው? ለምን ነው የምንቀልደው? ማለት ፓስፖርቴን ማሳየት አለብኝ፣ ያስመታነውን እንትን ምናምን ማሳየት አለብኝ። አውጥቼ ላሳየት እሱን ከዛ ነው የምታምነው ደግሞ ይቻላል። ለምን ራስ ወዳት ነው? ምንድን ነው ራስ ወዳድነት? ደስታ ነው። እኔ ብዙ ጊዜ ለምን ይሻለው አይደል? ከሀገር ሙጣን ነው ከዚህ ወጥ ውጪ አትጨቃጨቂ ምናምን ብዬሽ ብዙ ጊዜ አውጭሻለሁ አይደል? ዛሬ ይሄንን እኔ ለቆ ሌላ ሀገር ምን እኔ አታስብ በእውነት ሰው በተግባር ነበር። እናንተ ማስተባበል እኔ ተስፋለው እንኳን ቢቁ አንቺ አለሽ ቢቁ አንቺ ኮኔ ዳክቱ እንኳን ማን እንደዚህ አትነው እንዴት ብትናገር ምን ማታመጣ? አይ እሱ ልክ ነው ደስታ። በዚህ ልክ አንተ እንደዚህ ሆነ የለብም፣ ግን ደግሞ አንተ እንደዚህ የምትናደድ አፍቅራት አላለግና ለሷን ስንመስከው የታገስኩ ከፈለክ ምን ይችላል? አንዴ ልቀቀም ቆይ ሩታ ለግና ለሷን ስንመስከው የታገስኩ ከፈለክ ምን ይችላል? አንዴ ልቀቀም ቆይ ሩታ ለዛው ለቀላቀቁና በስራ ተወል አንተ ከመላክ እንዲያደርግ ነው በስነ ስርዓት አወራለሁ፣ ግን ደግሞ ከሱ ጋር መያዝ ምን እንደዚህ ስለዚህ ደበረ ደብሮን ሩታ ፈልገሽ ነው ዳን ምን ሆናችሁ? አንዴ ለቀሽው አውሩኝ እንዴ ለምን ለቀጣጣው ለምን ተለቀቀን አልገባኝም። ምን ነው ምን አይ በስርዓት አውሩኝ ገና ተይዘን እኮ ገና ተይዘን ከሀገር ልንወጣ ነው። አንተ መያዛችን ነው ይገርም አትወጡ እሺ እኔ በህይወት እያለሁ እዚህ እያለሁ ለምን ትወጣላችሁ? መሞት ፈልጋለሁ ሞታ ታዲያ እኛን አገባኝ በህይወት እያለሁ እኔ እዚህ በህይወት እያለሁ ለምን ትወጣላችሁ? እኔ ነግራችሁ ለደስታ ምንም ማውራት አይችልም። ልንገራችሁ እኔ እዚህ በህይወት እያለሁ አትወጡም እንደማረጋ ያለው ምናምን ብሎ በቃ በጣም እንትን በንጨጨር ነበር የነበረበት ማለት ነው። እሱ ግን ለፕራንክ ራሱ አይመችም የምር እስኪ ምናችሁ ተስፋዬ ምን ሆነ? እሷን ተስፋ አድርጌ ነው እዚህ ቆየሁት። ሌላ ነገር ማውራት ተገቢ ነው ብዬ አላስብም። ደስታ ይቅርታ አድርግልኝና እኔ ከዳኒ ጋር ሌላ ሀገር ልሄድ ነው። ማውቀው ዳኒ ነው። እዛም ብሄድ እሱም የሚያውቀው እኔ ነው። አብረን የምንሆነው አንድ ላይ የምንሆነው ሌላ ሀገር ሄደን እያልኩ ነው ያለሁት። ይሄ በደንብ ግልጽ አማርኛ ይመስለኛል አይደል?
ሩታ አንዴ ብቻሽን ላናግርሽ። እንዳትነካኝ እኮ እኔ እንዳትነካኝ። እሺ ተላገው ስራችን ይደውል። አይመለከትም። ደስ አለ እነዚህ ተያይዛችሁ ተውሉ። አንድ ደስ አለ ግን እያልኩ ያለሁት ምን ተሰናብተን ነው የማትሄደው። አብረን ልንሄድ ነው እያልኩ ያለሁት። መያዛችን ነው እየነበረ ያለው። አብረን ልንሄድ ነው እያልኩ ያለሁት። ሩታን ከዚህ በኋላ ለምንድን ነው በህይወት የምትቀልጂው? አልቀለድኩም። ደስ አልቀለድኩም። አንቺን ብዬ ሁሉ ነገር ስለሆንኩ አንቺን ብዬ ስለተንከራተትኩኝ ምናምን አይዞህ ማለት ነው። ሩታን የሚያደርገው አያችሁ። ሲጀመር ደስታ የሚንጨረጨር ለፕራንክ የሚሆን ቅናት የሚያንጨረጭር ወንድ አይደለም። የምሬን ነው የምላችሁ እኔ። ስለዚህ ማለት ነው ሩታ ወደ ዳኒ ሙቭ አድርጊ። እኔ እናት ሙቭ አድርጊ፣ እሱ ይሻልሻል። አይዞህ በቃ ዳኒ ፈቀድልኛ። አንድ ደቂቃ ነው የምሰጥሽ። አይ ትማት ደኔ ጋር ይርካኝ እንደ አንድ ደቂቃ ነው አንብየው እንዴ ሩታ ለምንድን ነው ለኔ ክብር የለሽ? ከተባለኝ ላውራሽ እያልኩሽ ነው አይደል? ደስታ ተረጋግጥ። ብቻሽን ላውራሽ እያልኩሽ ነው። ደስታ እኔ እንዴ ዳግልኝ ነው። አዎ ልጫወትብኝ አልፈልግም። ሲጀምር ልጫወትብኝ እያደረግሽ ያለሽ ነገር አልታወቀሽም? ታውቆኛል። ከዳኒሻ ጋር በጣም ደስተኛ ነኝ። ደስተኛ የኔ ነገር አልገባሽም መሰለኝ። ገብቶኛል። አልገባሽም እንዴ? ሩታ ለምን ጨዋታ ታደርጊያለሽ? እሺ አንድ ነገር ነገር ነው እኔ ነገርኩ። ይሄ እንደ ፕራንክ ነው የሚሰሩት። ነገር ግን ማለት ነው ደስታ ራስን እንትን በልሽ። የምሬ ነው። ራስን የሆነኩ ራስን በቃ አይደለ እንትን ማለት አለብን። ራስን አስከብር። ምንድነው አንተ ሂድ ና ስትባል ትሄዳለህ፣ ና ስትባል ትመጣለህ፣ ሂድ ስትባል ትሄዳለህ። በቃ አልፈልግም፣ ካንተ ጋር ደስተኛ አይደለሁም ተባልክ፣ አለቀ። እንደ ፕራንክ ነገር ተነገረ። ሲጀምር ለፕራንክ ራሱ አይሆንም ደስታ ማለት ነው። የምሬ ነው የምላችሁ ቤተሰብ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።